ቤቴን አጠራለሁ። አገልጋዮችን የማጠራበት ንፋስ ነው። ቸርቾች ሲዘጉ ማንም ሰው ያልጠበቀው ድንገተኛ አዋጅ ሊታወጅ ነው። ላይሰንስ ሲወሰድ ነቅተን በእግዚአብሔር ፊት እንጸልይ። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት በአስቸኳይ መልእክት ነው። እግዚአብሔር አምላክ በተናገረኝ ባሳየኝ መልእክት ሁላችንም እንድንጸልይ ነው። አሁን የምነግራችሁን መልእክት የተቀበልኩት 2018 ጥር 7 ላይ ነው። በመጀመሪያ ያየሁት ራእይ ወደ ኢትዮጵያ ምድር ታላቅ ንፋስ ሲመጣ አየሁ። ይህንን ራእይ ካየሁ በኋላ ጌታ እንደዚህ አለኝ፣ አገልጋዮችን የማጠራበት ንፋስ ነው። አገልጋይን ከአገልጋይ ህዝብን ከህዝብ የማጠራበትን ንፋስ ወደ ምድሪቱ እልካለሁ። ቤቴን አጠራለሁ፣ ህዝቤንም እለያለሁ አለኝ። ይህንን ድምጽ ከሰማ በኋላ በእግዚአብሔር ፊት እጸልይ ነበር። እንደገና በሌላኛው ቀን ያለ እግዚአብሔር ፍቃድ የተጀመሩ ቸርቾች ሲዘጉ አሳየኝ። ይሄንን ራእይ አይቼ እንደገና ሶስተኛ ዙር ከአንዳንድ አገልጋዮች እጅ ላይ ላይሰንስ ሲወሰድ አየሁ። ወገኖቼ ይህ ሶስቱንም ራእይ ያየሁት በተከታታይ ጊዜያት ነው። ስለዚህ ሁላችንም ይህንን መልእክት የምንሰማ ቅዱሳኖች፣ አገልጋዮች፣ የእግዚአብሔር ህዝቦች ዛሬ ቆም ብለን በማስተዋል በእግዚአብሔር ፊት እንድንጸልይ ጥሬን አስተላልፋለሁ። እግዚአብሔር ቤቱን ሊያጠራ መጥቷል። ስለዚህ በእግዚአብሔር ፊት ነቅተን እንጸልይ፣ ፊቱን እንፈልግ። ይሄ ጊዜ እግዚአብሔር ቤቱን የሚያጠራበት ጊዜ ነው፣ የሚለይበት ጊዜ ነው። እግዚአብሔር ሊያጠራ ሊለይ የወጣበት ጊዜ ነው። ስለዚህ ይሄ መልእክት የምንሰማ ሁላችንም ስለሚመለከተን በእግዚአብሔር ፊት በመጸለይ በመዘጋጀት በእግዚአብሔር ፊት እንሁን። ሌላኛው ሁለተኛ መልእክት 2018 ከገባ ጀምሮ ስለ ሳውዝ አፍሪካ ተደጋጋሚ የጌታ ድምጽ ወደኔ ይመጣ ነበር። ወደ እናንተም መጥቼ ነግሬያቸዋለሁ። አሁንም ሰሞኑ በሳውዝ አፍሪካ በዛዮን ተራራ ላይ እየጸለይኩ ለሶስተኛ ጊዜ ጌታ እንደዚህ አለኝ፣ በሳውዝ አፍሪካ ምድር ላይ ማንም ሰው ያልጠበቀው ድንገተኛ አዋጅ ሲታወጅ አየሁ። ከዚህ አዋጅ የተነሳ በጣም ብዙ ሰዎች ሲጨነቁ፣ ሲፈሩ፣ ሲረበሹ አይ ነበር። ስለዚህ በሳውዝ አፍሪካ ያለን ቅዱሳኖች፣ በሳውዝ አፍሪካ ያላችሁ ቅዱሳን አገልጋዮች እግዚአብሔር ተደጋጋሚ የዓመት ከገባ እየተናገረ ነው ያለው። የሚናገረው ደግሞ የሚጸልይ ትውልድ እየፈለገ ነው ማለት ነው። ስለዚህ ነቅተን በእግዚአብሔር ፊት እንጸልይ። እግዚአብሔር ጣልቃ እንዲገባ የክፉን አዋጅ እንዲሽር እንጸልይ። ሁላችንም በእግዚአብሔር ፊት እንድንጸልይ ጥሬን አቀርባለሁ። ሶስተኛ የጌታ መንፈስ ስለ አሜሪካን ተናገረኝ። በአሜሪካ ስለምትኖር ስለ ካሊፎርኒያ፣ በካሊፎርኒያ ላይ ታላቅ ጥፋት እና ድንጋጤ ሊያደርግ ያለ ከፍተኛ የሆነ የተፈጥሮ አደጋ አየሁ። ያንን በራእይ ካየው በኋላ የኢየሱስ ደም እያልኩ እጸልይ ነበር ሌሊት ላይ። ወገኖቼ ታስታውሳላችሁ፣ ወደ ግብጽ ምድር የሞት መልአክ በገባ ጊዜ በግብጽ ምድር ያሉ በኩሮችን ሲገድል፣ በእስራኤል ቤት ግን በኩርን መግደል አልቻለም። ያ የመጣው የሞት መልአክ በእስራኤል ሰፈር ለቅሶ አላረገም፣ በኩራቸውን አልገደለም። ምክንያቱም እግዚአብሔር ምን ብሏቸው ነበር? አስቀድሞ የበራቸውን መቃን ደም እንዲቀቡት ነግሯቸው ነበር። ስለዚህ የእስራኤል ልጆች እግዚአብሔር ያላቸውን ሰምተው የበራቸውን መቃን ደም ስለቀቡ የሞት መልአክ ወደ እስራኤል ቤት አልገባም፣ በኩራቸውንም አልገደለም። እያለፈ ግን ወደ ግብጽ ቤት እየገባ በኩራቸውን ይገል ነበር። አሁንም ስለ አሜሪካ የምናገረው ይህ ነው። በእግዚአብሔር ፊት አጥብቃችሁ ጸልዩ። ከፍተኛ የሆነ ጥፋት ሊያደርስ ያለ ድንጋጤ ሊያደርስ ያለ የተፈጥሮ አደጋ ነው ያየሁት በካሊፎርኒያ ላይ። ስለዚህ እንጸልይላቸው። በዛ ያላችሁ የኢየሱስን ደም እየጠራችሁ ጸልዩ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሌሎቻችሁም ስለነሱ ጸልዩላቸው። አራተኛ ስለ ዚምባብዌ ነው ያየሁት።
በዚምባብዌ ላይ ከፍተኛ ተቃውሞና ነውጥ ሲነሳ አይቻለሁ። ስለዚህ ስለነሱም እንጸልይ። በእነዚህ ሀገራዊና ዓለም አቀፍ መልእክቶች በእግዚአብሔር ፊት እንድንጸልይ ጥሪን አስተላልፋለሁ። ሌላው ደግሞ በዚህ ወቅት ላይ የምንጸልይበት ጊዜ የእግዚአብሔርን ፊት የምንፈልግበት ጊዜ ነው። ለዛ ከፊታችን ሰኞ ጀምሮ ማለትም ከቀን 25 ጀምሮ ለተከታታይ 40 ቀናት በሐዋሳ የድል ብስራት ወንጌል ቤተ ክርስቲያን ባለማቋረጥ ስለ ሀገራችን ኢትዮጵያ ይጸልያል። እኔም ደግሞ እዚህ ባለውበት ስለ ሀገራችን ኢትዮጵያ እጸልያለሁ። እዚህ ያለኝን ቆይታ ስጨርስ ይህ ጸሎት ኢትዮጵያ ላይ ይቀጥላል ማለት ነው። እናንተም በተለያየ ዓለማት ሆናችሁ ይህንን መልእክት የምትከታተሉ በዚህ ወቅት ላይ ስለ ሀገራችን ኢትዮጵያ እንድጸልዩ ጥሬን አስተላልፋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ወደኔ ጩህ ነው የሚለው። በጩኸት ውስጥ መልስ አለ፣ በጸሎት ውስጥ መልስ አለ። ስለዚህ ስለ ሀገራችን ኢትዮጵያ ባለማቋረጥ በእነዚህ ቀናት በእግዚአብሔር ፊትም እንጸልያለን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እናንተንም እግዚአብሔር አምላክ ይባርካችሁ። አባቶይ ስለሰጠን ጊዜ እጅግ አድርገን እናመሰግናለን። ድምጽ ከኛ ጋር ስላለ ስምህ ይባረክ። ሁሌ እየተናገርክ ስለምትመልሰን፣ ስለምታስታጥቀን፣ ስለምትመክረን እጅግ አድርገን እናመሰግናለን። አንተ ታላቅ ኃያልና ሕያው አምላክ ነህ። ተባረክ። ዛሬም በመካከላችን ልትታደገን፣ ልታስመልጠን፣ ልትመክረን ድምጽን ስለላክልን እናመሰግናለን። ይሄ መልእክት በዓለም ዙሪያ ሆኖ ሁሉ የሚሰሙ በፊት መጸለይ የሚችሉበትን መትጋት የሚችሉበትን የጸሎት ኃይል እንድሰጣቸው በኢየሱስም ጸልያለሁ። ፊትህን መፈለግ እንዲበዛላቸው በኢየሱስም ጸለይኩ። ለሀገር ሸክም ለትውልድ ሸክም ያላቸው እናቶቼ፣ እህቶቼ፣ ወንድሞቼ ሁሉ በጸጋ ጉልበት የተባረኩ ይሁኑ። ዘመናቸው፣ ቤታቸው፣ ትውልዳቸው የተባረከ ይሁን። የነሱንም ቤት ስራ እንድሰራ በኢየሱስም ጸለይኩ። እኛንም እንድትረዳን አስተውለን ደግሞ በነገርከን መልእክት በፊት መትጋት የምንችልበትን አቅም እንድሰጠን በኢየሱስ ስም ጸልያለሁ። ይሄ መልእክት የሰሙ እህቱና ወንድሞቼ ሁሉ በጸጋ ጉልበት የተባረኩ ይሁኑ። በነገር ሁሉ መከናወንና ስኬትን ስጣቸው በኢየሱስ ስም አሜን። እጅግ በጣም እወዳቸዋለሁ፣ አከብራቸዋለሁ። ይሄ መልእክት የደረሳችሁ ሌሎች እንዲጸልዩ ሼር አድርጉላቸው። ሁለተኛ ደግሞ ይህንን ዩቲዩብ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔርን ሐሳብ በየጊዜው ወደ ውስጥ የሚመጣው እግዚአብሔርን ሐሳብ ወደ እናንተ ይዤ ስለምመጣ በጊዜ ሰምታችሁ እንድትጸልዩ ሰብስክራይብ አድርጉ። እግዚአብሔር ይባርካችሁ። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩ።